ተነስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ መረጃዎቹ አልፋለሁ። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል በቀዳሚነት ወደ እናንተ የሚደርሰው ከዚህ ቀደም እንደምታስታውሱት በጎፋ የመሬት መንሸራተት ደርሶ በርካቶች መሞታቸውና መጎዳታቸው ይታወቃል። ተጎጂዎችን መልሶ ለማቋቋም በሚል የተሰበሰበው ገንዘብ የደረሰ እየተባለ እየተጠየቀ ባለበት ሰዓት ታዲያ አስደንጋጭ ዜና ተሰምቷል። ይሄውም እንግዲህ ወደ 60 ሚሊዮን ብር የሚሆን ገንዘብ ለመዝረፍ እንደተሞከረ ተመልክቷል። ለተፈናቃዮችን ለማቋቋም ከኢትዮጵያ ሕዝብ የተሰበሰበው ገንዘብ ማለት ነው። ይህንንም 60 ሚሊዮን ብር የሚሆን ገንዘብ የባንክ ሰራተኞች በመመሳጠር ለመዝረፍ ሲሞክሩ በአዲስ አበባ ፖሊስ ደርሼባቸው በቁጥጥር ስር ያለው ብሏል። ጉዳዩን በተመለከተ መግለጫ ተሰጥቷል። አስደምጣቸዋለሁ። በጣም በርካቶችን ያስደነገጠና ያሳዘነ ዜና ነው። በሌላ በኩል ክቡራን አድማጮች እንዲሁም ከወደ መካከለኛው ምስራቅ የሚሰማው ዜና ሌላ ስጋት ያጫረ ሆኗል። ይሄውም እስካሁን በድርድር ላይ የቆየችው ኢራን የኒውክሌር የጦር መሳሪያዋን ለማስፈተሽና ዓለም አቀፉ የኒውክሌር ተቆጣጣሪ ኃይል ገብቶ እንዲቆጣጠር ለማድረግ በድርድር ላይ ከከረመች በኋላ አዲስ ማዕቀብ መጣሉን ተከትሎ ከዚህ በኋላ የዓለም አቀፉ ተቆጣጣሪ ኤጀንሲ ወደኔ መምጣትና እኔ መቆጣጠር አይችልም ማለቷን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ ቡጥ ያርፍብሻል የማታስገቢ ከሆነ ብለዋታል። አዲስ ውጥረትም ተቀስቅሷል በኢራንና በአሜሪካ መካከል። ይህንንም በተመለከተ ሰፊ ዘገባ ታደምጣላችሁ። እንዲሁም የፈረንሳዩ ጠቅላይ ሚኒስትር ጉዳይ አነጋጋሪ ሆኗል። የፈረንሳዩ ጠቅላይ ሚኒስትር በተሾሙ አንድ ወር እንኳን ሳይሞላቸው ከስልጣን መልቀቃቸውን ይፋ ማድረጋቸው በርካቶችን አስገርሟል። እስከ ፍጻሜ ቆዩ። ዝርዝሮቹን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያ ከዚህ ቀደም ብዙዎችን ባስደነገጠው ሁኔታም በመሬት መንሸራተት አደጋ ለተጎዱ ለጎፋ ተፈናቃዮች የተዋጣ 60 ሚሊዮን ብር ለመዝረፍ እንደተሞከረ ተሰማ። ሞካሪዎችንም በቁጥጥር ስር ውለዋል ተባለ። በደቡብ ኢትዮጵያ ክልል ጎፋ ዞን በመሬት መንሸራተት ለተፈናቀሉ ዜጎች የተዋጣ ነው የተባለ ከ60 ሚሊዮን ብር በላይ ከባንክ አውጥተው ሊዘርፉ ሞክረዋል የተባሉ የባንክ ሰራተኞችና የሥራ ኃላፊዎች በፖሊስ በቁጥጥር ስር መዋላቸው ነው የተዘገበው። ሰራተኞቹና ኃላፊዎቹ የተያዙት ብሩን ከአዲስ አበባ ንግድ ባንክ ሸገር ቅርንጫፍ በቼክ ለማውጣት እንቅስቃሴ እያደረጉ ባሉበት ሰዓት ነው ተብሏል። ተጠርጣሪዎቹ ለግላቸው ሊያውሉት ነበር የተባለው 60 ሚሊዮን 276383 ብር መሆኑን የገለጸው ፖሊስ ገንዘቡ በዞኑ ገዜ ጎፋ ወረዳ ኬንቾ ሻቻ ጎዝዲ ቀበሌ በተከሰተው ከዚህ ቀደም በመላው ኢትዮጵያ ተሰምቶ በነበረው የመሬት መንሸራተት አደጋ የተፈናቀሉ ዜጎችን መልሶ ለማቋቋም ከተለያዩ የህብረተሰብ ክፍሎች የተሰበሰበ ገንዘብ ተጠርጣሪዎቹ ገንዘቡን ከባንክ ሊያወጡት የሞከሩት ቀደም ሲል ተሰርቶ ቮይድ የተደረገ የተሰረዘ የቼክ ቅጠልን በመጠቀም ነው ሲል የጎፋ ዞን መንግስት ኮሙኒኬሽን በዛሬው ዕለት ባወጣው መግለጫ አስታውቋል። ተጠርጣሪዎቹ በቁጥጥር ስር ሊውሉ የቻሉት ለጎፋ ዞን አስተዳደር በደረሰው ጥቆማ መሰረት በተደረገ ክትትል መሆኑን የጠቀሰው መግለጫው በአሁኑ ወቅትም ተጠርጣሪዎቹ በአዲስ አበባ ፖሊስ በቁጥጥር ስር እንደሚገኙም አስታውቋል። የዞን መንግስት ኮሙኒኬሽን በቁጥጥር ስር የዋሉ ተጠርጣሪዎችን ብዛትም ሆነ የነበራቸውን የድርሻ እንዲሁም ኃላፊነት በመግለጫው ላይ አልጠቀሰም። የጀርመኑ ዶቼ ቬሌም ተጨማሪ ማብራሪያ ለማግኘት ወደ ዞኑ መንግስት ኮሙኒኬሽን የሥራ ኃላፊዎች ቢደውልም በመግለጫው ከተጠቀሰው ውጪ የሚሰጡት ተጨማሪ መረጃ እንደሌለ ገልጸው ይሁን እንጂ ቀጣይ የምርመራው ሂደት ሲጣራ ተከታትሎ የሚያሳውቅ መሆኑን ዞኑ በመግለጫው ጠቁሟል። በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሻቻን ጎዝዲ ቀበሌ ሐምሌ 15 ቀን 2016 ዓ.ም መላው ኢትዮጵያውያን ባስደነገጠ መልኩ በተከሰተው የመሬት መንሸራተት በመቶዎች የሚቆጠሩ ሰዎች ህይወታቸው ማለፉ አይዘነጋም። በአደጋው ከቀበሌው የተፈናቀሉ ነዋሪዎችን መልሶ ለማቋቋም በሀገር ውስጥና በውጭ ሀገራት የሚገኙ ኢትዮጵያውያንና ድርጅቶች የገንዘብና የቁሳቁስ ድጋፍ ሲያደርጉ መቆየታቸው አይዘነጋም።
በተለይም ደግሞ የተሰበሰበው ገንዘብ ለተፈናቃዮቹ እስካሁን ሳይውል ለምን ቆየ የሚለው ጉዳይ እያነጋገረ ባለበት ሰዓት ገንዘቡን ለመዝረፍ ተሞክሯል መባሉ ሌላ ድንጋጤ የፈጠረ ክስተት ሆኗል። በሌላ ዜና ኢራን በኒውክሌር ዙሪያ ከዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት ጋር ተባባሪ መሆን እንደማያስፈልጋትና ከእንግዲህ ደጇ እንዳይደርስም አስታወቀች። አውሮፓውያን ከዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት ጋር ሊኖር የሚችለውን ምክንያታዊ ትብብር አበላሽተውታል ሲሉ ኢራን ከተቋሙ ጋር ትብብር ማድረግ ልታቆም እንደምትችል ከዚህ ቀደም በተደጋጋሚ ስታስጠነቅቅ ቆይታለች ያሉት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ አሁን ግን ሳንፈልግ ተገደን ወስነናል ብለዋል። አውሮፓውያኑ በተለይም ፈረንሳይ፣ ጀርመንና እንግሊዝ በኢራን ላይ ሌላ ማዕቀብ እንዲጣል ማድረጋቸው መተማመንን እንዳይኖር አድርጓል ሲሉ ሶስቱ ሀገራት ተባባሪዎቻቸውን በመውቀስ አሁን ላይ ከዓለም አቀፉ የኒውክሌር ተቆጣጣሪ ተቋም ጋር አብረን ለመስራት የሚያስችል ሁኔታ መመናመኑን ገልጸናል ብለዋል። ከዚህ በኋላ የካይሮ ስምምነት ጥቅም እንደሌለው ሲገልጹ እስራኤልና አሜሪካ በኢራን የኒውክሌር ጣቢያዎች ላይ ጥቃት ማድረሳቸውን ተከትሎ ኢራን ከተቋሙ ጋር የነበራትን ግንኙነት በማቋረጧ የመንግስታቱ ድርጅት ዳግም የፍተሻና ግምገማ እድል ለማግኘት ባደረገው ጥረት ኢራንና የዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት በያዝነው መስከረም ወር ላይ ስምምነት ላይ ደርሰው የነበረ ቢሆንም ጀርመን፣ ፈረንሳይና ብሪታንያ በኢራን ላይ ዳግም ማዕቀብ እንዲጣል ያደረጉት ጥረት ኢራንን በእጅጉ አስቆጥቷል። ከ10 ዓመት በፊት ከኢራን ጋር የተደረገውን የኒውክሌር ስምምነት የፈረሙት ሁለቱ ሀገራት የመንግስታቱ ድርጅት ኢራን ዓለም አቀፉን ስምምነት ጥሳለች በሚል በቴህራን ላይ ዳግም ማዕቀብ እንዲጣል ነገሮችን አመቻችተዋል በሚል ቅሬታ ያቀረበችው ኢራን በሰኔ ወር በእስራኤልና አሜሪካን ኒውክሌር ጣቢያዎቿ ላይ ከባድ ጥቃት የተፈጸመባትና ትልልቅ የጦር ጀነራሎቿ ብሎም የኒውክሌር ተመራማሪዎቿ የተገደለባት በኋላ ከእስራኤልና አሜሪካ ባሻገር ከምዕራባውያን ሀገራት ጋር በጠቅላላ ውጥረት ውስጥ እንደምትገኝ የጠቆሙት ዘገባዎቹ ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ባለፈው ሳምንት በድጋሚ በኢራን ላይ ማዕቀብ ከጣለ በኋላ የኢራን ባለስልጣናት በጉዳዩ ላይ ሲመክሩ ከቆዩ በኋላ የኢራኑ ውጭ ጉዳይ ሚኒስትር አባስ አራግቺ ዓለም አቀፉ ተቋም በምዕራባውያን ግፊት እየተመራ በኢራን ላይ ቃታውን እየሳበ የሚገኝ ነው ሲሉ በመውቀስ ሶስቱ ሀገራት ማለትም ፈረንሳይ፣ ጀርመንና ብሪታንያ ድርጅቱን ከዓለም አቀፍ ተቋም ይልቅ እንደራሳቸው ድርጅት በመቁጠር በተቋሙ ላይ እጃቸውን በማስገባት ማዕቀብ እንዲጣል አድርገዋል። የራሳቸውን ሚና ወደ ጎን በመተው ለድርድር የሚሆን ህጋዊ መንገድን አፈርሰውታል ሲሉ ከሶስቱ ሀገራት ጋር ወደፊት የሚኖረን የኒውክሌር ውይይት እድል አናሳ ነው ማለታቸውም ተዘግቧል። ኢራን የዓለም አቀፉ የኒውክሌር ተቆጣጣሪ ድርጅት በሁለት ማሊያ የሚጫወት ነው ስትል የወቀሰችና ያመረረች ሲሆን አሜሪካ፣ እስራኤል በቴህራን የኒውክሌር ማብላያ ተቋማት ላይ ያደረሱት ጥቃትን ተቋሙ አላወገዘም ያለችው ኢራን በአሜሪካ የሚመሩት አውሮፓውያንና እስራኤልም ኢራን ጅምላ ጨራሽ የኒውክሌር የጦር መሳሪያ ያቀረበች ነው በሚል ተደጋጋሚ ክስ ማቅረባቸውን ያስታወሱት ዘገባዎቹ ኢራን ግን ክሱን ሐሰት ነው ስትል ሀገሪቱ የኒውክሌር የጦር መሳሪያን በዓለም አቀፉ ስምምነት መሰረት ኒውክሌርን ለሰላም እንደምታበለጽግና ለጦር መሳሪያ እንዳልሆነ በተደጋጋሚ ብትናገርም ከአውሮፓ አሜሪካና እስራኤል ግን አመኔታን ማግኘት አለመቻሏን ጠቅሰው በሌላ በኩል አሜሪካ ኢራን የኒውክሌር መርሃ ግብሯን የምትቀጥል ከሆነ እርምጃ ከመውሰድ እንደማትመለስ ማስታወቋ በኢራንና አሜሪካ መካከል ያለውን ውጥረት ተባብሶ ለመቀጠሉ አመላካች መሆኑ ሲገለጽ አሜሪካ ከባድ እርምጃ እንደምትወስድ ብትዝትም ኢራን ግን በየትኛው መልኩ ኢራንን ማንበርከክ አይቻልም ስትል ዘመናዊ የተባለ ሳተላይትን ወደ ህዋ ማምጠቋን ማስታወቋን አመልክቷል። ኢራን ምንም እንኳን ከዓለም አቀፉ የኒውክሌር የጦር መሳሪያን ላለማስፋፋት ከተደረገው ስምምነት የወጣች ቢሆንም ከኒውክሌር ተቆጣጣሪው ጋር ለመነጋገር ግን በጉዳዩ ላይ አስባ መልስ እንደምትሰጥበት አስታውቃለች። በኢራን የኒውክሌር ጉዳይ የአሜሪካና ኢራን ባለስልጣናት ከኦማን እስከ ጣሊያን ድረስ ለ5 ጊዜ ድርድር ያደረጉ ቢሆንም ከስምምነት ሳይደርሱና ድርድሩም ሳይቋጭ አሜሪካና እስራኤል በኢራን ላይ በሰኔ ወር የፈጸሙት ጥቃት የውይይቱን ተስፋ ማጨለሙን ያነሱት ዘገባዎቹ የኢራን ባለስልጣናትም አሜሪካና እስራኤል ድርድሩን ማፍረሳቸውን ጸባጫሪነታቸውን ያሳያል ስትል በኒውክሌር ድርድር ዙሪያ ከአሜሪካ ዋስትና እንዲሰጣትና ድርድሩ ታማኝ እንዲሆን ያደረገችው ጥረት በአሜሪካ አማካኝነት መክሸፉን ብትገልጽም አሜሪካ በበኩሏ ኢራን
በድብቅ አሜሪካን የሚያሰጋ ኒውክሌር እያመረተች ነው ስትል ከእስራኤል ጋር በመሆን ያልተጠበቀ ጥቃት በመፈጸም በመካከለኛው ምስራቅ የከፋ ስጋት ፈጥረው ማለፉን አስታውሷል። ከዚህ በኋላ ከኒውክሌር ተቆጣጣሪ ኤጀንሲ ጋር አልተባበርም ያለችው ኢራን በከፍተኛ ሁኔታ ጥቃት ከአሜሪካ ይጠብቃታልም ተብሎ ተዝቶባታል። በአጭር ጊዜ ውሳኔዋን አጥፋን ለዓለም አቀፉ የኒውክሌር ተቋም ታዛዥ ሆና ራሷን እንድታሳይ ያሳሰበቻት አሜሪካ ይህም አይሆን ከሆነ ግን የሚመጣውን ዳፋ ትችዋለሽም ተብላለች። በመጨረሻም የፈረንሳዩ ጠቅላይ ሚኒስትር ከተሾሙ አንድ ወር እንኳን ሳይሞላቸው ስልጣን መልቀቃቸው ብዙዎችን አስገረመ። የፈረንሳዩ ጠቅላይ ሚኒስትር ሴባስቲያን ሌኮርን አንድ ወር ሳይሞላቸው ስልጣን መልቀቃቸው ተሰምቷል። ካቢኔያቸው ይፋ በተደረገ በአንድ ቀን ውስጥ ስልጣን መልቀቃቸውን አስታውቀዋል። ጠቅላይ ሚኒስትር ሆኜ ለመቀጠል የሚያስችል ሁኔታ አልተሟላም ሲሉ ለስልጣናቸው መልቀቅ ምክንያት የሆናቸውን ገልጸዋል። የፖለቲካ ፓርቲዎች ስምምነት ላይ ለመድረስ ፈቃደኛ ለመሆናቸውንም ተችተዋል። ከፕሬዝዳንት ኢማኑኤል ማክሮን ጋር ለአንድ ሰዓት የዘለቀ ውይይት ካደረጉ በኋላ ከስልጣን መልቀቃቸውንም በይፋ ተገልጿል። የቀድሞ ጠቅላይ ሚኒስትር ፍራንኮስ ባይሮ አስተዳደር መንኮታኮቱን ተከትሎ ከ26 ቀናት በፊት ነበር ስልጣን የተረከቡት። ከቀድሞ ጠቅላይ ሚኒስትር ካቢኔ እምብዛም ያልተለወጠውን የሴባስቲያን አዲሱ ካቢኔ ፓርቲዎችን ተችተዋል። ምርጫ ቀድሞ እንዲካሄድ ማክሮን ስልጣን እንዲለቁም ጫና እየተደረገባቸው ይገኛሉ። ማክሮን የስልጣን ዘመናቸውን እንደ አውሮፓውያን አቆጣጠር በ2027 ከመገባደዱ በፊት ከስልጣን እንደማይወርዱ አስረግጠው ገልጸዋል። የቀኝ ዘመሙ ናሽናል ራሊ ፓርቲ ምክትል መሪ የሆኑት ማሪ ልፔን አሁን ማድረግ የምንችለው ምርጫ ማካሄድ ብቻ ነው ሲሉ ተደምጠዋል። እስካሁን ቀልዱ ቀጥሏል፣ የፈረንሳይ ህዝብ መሮታል፣ ማክሮን ሀገሪቷን አጣብቂኝ ውስጥ ከቷታል ሲሉ አክለዋል። በቀጣይ የሚሆነውን የሚወስኑት ማክሮን ናቸው። አዲስ ጠቅላይ ሚኒስትር ሊሾም ወይም ስልጣናቸውን ሊለቁ ይችላሉ። ሌላው አማራጭ ካቢኔያቸውን መበተን ይሆናል ብለዋል። ከሶስቱ አማራጮች ለእውነታቸው የቀረበ የሚሆነው አዲስ ጠቅላይ ሚኒስትር መሾም ነው ብለዋል። ስልጣን የለቀቁት ጠቅላይ ሚኒስትርም ለፕሬዝዳንት ማክሮን ታማኝ ቢሆኑም በስልጣን ግን መቆየት አልፈለጉም። ግራ ዘመም ፖለቲከኛ ሊሾሙ ቢችሉም ሶሻሊስት አመራር እምብዛም ሊቀጥል አይችልም ብለዋል። ስለዚህም አዲስ ምርጫ የሚካሄድበት እድል ሰፊ እንደሆነም ተመልክቷል። ማክሮን ከሚደግፉ ይልቅ ለማሪ ለፔን የቀረቡ ፖለቲከኛ ወደ ስልጣን ሊመጡ ይችላሉም ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ